እንደምን ዋላችሁ ደህና ናችሁ ወይ? ዛሬ ደግሞ የምንነጋገርበት ርዕሳችን ስለ ሆድ ጤና ወይም ስለ ሆድ ዕቃ ጤና ነው። እንግዲህ እንደሚታወቀው አሁን በጣም በሚያሳስብ ሁኔታ የኮለን ካንሰር እየጨመረ መጥቷል። እየጨመረም ከመምጣቱ በተጨማሪ ኮለን ካንሰር ወደ ትንንሽ ልጆች ወይም ደግሞ ወደ ወጣት ሰዎች ላይ በጣም እያዘወተረና እየታየ ይመጣል። ይሄም ደግሞ ያመጋገባችን ችግር ነው። በተጨማሪ ደግሞ ስለ ሰዎች ብሎቲንግ፣ ኮንስቲፔሽን የሚያማቸው ሰዎች እና ደግሞ እንዲሁ በልምድ ዲቶክስ እናርግንላለን እና ዲቶክስ የሚባለውን ነገር ኮር አንደርስታንዲንግ ለሌለን ሰዎች ትንሽ ብሬክዳውን ለማድረግ ያህል ነው። በመጀመሪያ ደረጃ ይሄ ሆድ ዕቃ ወይም ገት የምንለው ፓርት የሰውን ልጅ ከውጫዊ ኢንቫይሮንመንት አንስቶ ወደ ውስጥ የሚያገናኘው ማለት ነው። ያ ማለት ምን ማለት ነው? የሰው ልጅ የውጭውን ኢንቫይሮንመንት ወይም ምግብም ውሃም ወይም ኮንሱም የሚደረግን ነገር በሙሉ ወደ ገቱ ሲያስገባ የሰው ልጅ ከውጫዊ ኢንቫይሮንመንት ጋር ተገናኘ የምንለው ወይም ደግሞ ሌላ ፎሬን ሰብስታንስ ወደ ሆዳችን የምናመጣበት ዋናው እና ጠቃሚው ፓርታችን ነው ማለት ነው። አንድ እንድታውቁት የምፈልገው ነገር የምንበላው ነገር ከገባ በኋላ ብሬክዳውን የሚሆኑበት ማይክሮብስ የሚባሉ ከትንሹ አንጀታችን ላይ ተነስተው ወደ ትልቁ አንጀት ላይ ትራንዚሽን ፓርት ላይ የመጨረሻው ፓርት ላይ ያሉ ነገሮች ናቸው። እነዛ ምግቦች እንግዲህ እነዛ ማይክሮቦች እንግዲህ የሰውነታችን የተመገበውን የጠጣውን ነገር ብሬክዳውን በማድረግ ወደ ኢሚዩን ሲስተም ወይም ከፍተኛ ወደ ኢሚዩን ሲስተም ሰው ልጅ እንዲኖረው ያደርጋሉ። ወይም የተጠቀሙትን ነገር ፕሮዳክት የሚሰጡት ለብለዶቻችን እነዛ ማይክሮቦች ናቸው። እንግዲህ የሰው ልጅ ሆድ ዕቃ ውስጥ ወደ 38 ትሪሊየን የሚሆን ማይክሮብ እዛች ቦታ ላይ ይገኛል። 38 ትሪሊየን። ያ ማለት ምንድነው? የሰው ልጅ ከሚያስፈልገው ኤግዚስተንስ ሴል እኩል በኩል ወይም 50% ያህል እነዛ ማይክሮቦች ሜካፕ ያደርጋሉ ማለት ነው። ሌላው ደግሞ ዩኒክ የሆነው ነገር ምንድነው? የሰው ልጅ 99.5% ኦፍ ጂን ኮዱ የሚሰራው እዛ ማይክሮብ ውስጥ ነው ያለው። ሶ ኢቭን አይደንቲካል ትዊንስ የሆኑ ሰዎች እንኳን ጂናቸው አይደንቲካል ትዊን የሆኑ ሰዎች እንኳን ማይክሮባቸው ከ30% በላይ ተመሳሳይ አይሆንም። ያ ማለት ምን ማለት ነው? እያንዳንዱ ሰው የራሱ የሆነ ፎርሜሽን ማይክሮብ አለ። ማይክሮቦች እንግዲህ እንደ ሰው የራሳቸው ባህል፣ ጤና፣ ግንኙነቶች አላቸው። የራሳቸውን ግሩፕ ፎርም ያደርጋሉ። የሚወዱት ነገር አለ፣ የማይወዱት ነገር አለ። ግራቪቴት የሚያደርጉበት ነገር አለ፣ ግራቪቴት የማያደርጉበት ነገር አለ። ይሄ እንደ ጀነራል እንድታውቁት የሚያስፈልግ ነገር ነው። በተጨማሪ ደግሞ ምንድነው እነዛ ማይክሮቦች አስፈላጊውን ነገር ሲኖራቸው ሪፔር የማድረግ ወይም ሌሎች ቦታዎች ላይ ሴሎችን ዳሜጅድ ሲሆኑ ሴሎችን በመሄድ ዳሜጅ የሆኑትን ነገሮች ፊድ በማድረግ ሪፕሌስ ያደርጓቸዋል። እንግዲህ ያ ፓርት ጤና ሲያጣ ነው አብዛኞቻችን ይሄ ሰው የሚባለው ፓርታችን የሚቃወሰው ወይም ይሄ ገት የሚባለው ነገር የሚበላሸው። ገታችንን ሜንሊ ማይክሮቦቻችንን ካስተካከልን የሰው ልጅ ጤና ይመለሳል። እንግዲህ ያ ነገር ትላንትና ካወራኋችሁ ከኢንሱሊን ሬዚስተንስ እና ከኢንሱሊን ሴንሲቲቪቲ ጋርም የሚያገናኘው ነገር አለ ማለት ነው። እነዚህ ስታዲዎች I believe በስታንፎርድ ዩኒቨርሲቲ ራንደማይዝድ ኮንትሮል ስታዲ ተደርገው የተገኙ ቴስቶች ናቸው። ለምሳሌ የሰው ልጅ በጣም ዳሜጅ የሆኑ ማይክሮቦች ካሉት ፌካል ትራንስፕላንት ስታዲ በሚባል የሰውን ልጅ ፌካል ትራንስፕላንት በማድረግ ማይክሮቡን ሪሴት ያደርጉታል። አሁን እየታየ የመጣው ነገር ነው። ሰው ልጅ ማይክሮቡ በጣም ዳሜጅ ከሆነ ሪሴት ያደርጉታል። ግን እነዛ ሪሴት የተደረጉት ማይክሮቦች በትክክለኛ አበላል ሜንቴን ካልተደረጉ ተመልሰው የሰው ልጅ ወደ ነበረው ወይም ወደ ተበላሸው ማይክሮብ ይመለሳል ማለት ነው። እንግዲህ እነሱን ባነሳንበት አንጻር እነዚህ ነገሮች የሚጠቅም ሁለት ነገሮች አሉ። አንደኛው ፈርመንትድ ፉድ ነው። ፈርመንትድ ፉድን ስናነሳ ምን እናነሳለን? ለምሳሌ ዮገርት ፈርመንታይል የሆነ ምግብ ነው እና ለምንድን ነው ያ የሚመከረው? ፈርመንትድ ሲሆን አንድ ምግብ ከሆነ ከወተትነት ወይም ከሆነ ፓርት ላይ ተነስቶ ፈርመንታይል ሲሆን የሚያስፈልገው ጉድ ባክቴሪያዎች ሁሉ ገብተው ውስጡ ብሬክዳውን ያደረጉትና ኒውትሪሽኑ አቬለብል የሆነው አሚኖ ሺልድ የሚባለውን ፕሮቲን ወይም ሴሉላር ሪፔር የሚያደርገውን ፕሮቲን ለመስጠት የተዘጋጁ ናቸው ማለት ነው። ሶ ኦልሬዲ ብሬክዳውን ስላደረገ እነዛ ነገሮች ሲገቡ ገት ላይ መጀመሪያ ከመቀመጣቸው ሳይሆን ማይክሮቦች ግራቪቴት ስለሚያደርጉ ማይክሮቦቹ ሄደው እነዛን ነገሮች ኮንሱም ያደርጋሉ። ሶ እነሱ ኮንሱም ባደረጓቸው ቁጥር ትክክለኛ ጤና ይመለሳል ማለት ነው። ሁለተኛው ነገር ምንድነው? ፋይበር በጣም ትልቅ ወሳኝነት አለው እነዚህን ገቶች ለማድረግ ኮንሱም ለማድረግ። ፋይበር በራሱ በሁለት ይከፈላል። አንዳንድ ፋይበሮች ኮንሱም የምናደርጋቸው ቶሎ ሽንት ቤት ለመሄድ እንዲያገለግሉን ይሆናል። እሱ ምንድነው?
ሪቴን የሚያደርገው ፋይበር ሳይሆን ውስጣችን ላይ ያለው እነዛ ሽንት ቤት ለመሄድ የሚያገለግሉን እንትኖች ናቸው፣ ሶለብል ምንላቸው ፋይበሮች ናቸው። እኛ የምንፈልገው እነዚህን ማይክሮቦች ፊድ ለማድረግ አንሶለብል የሚባሉ አይነት ፋይበሮች ነው። እነሱ ደግሞ ከቢንስ፣ ከባቄላ፣ ከተልባ የምናገኛቸው ማለት ነው። እነዚህን ምግቦች አዘውትረን በተመገብን ቁጥር የኮለን ኢልነሳችን እየቀነሰ ይመጣል። አትሊስት በስተዲ እንደሚያሳዩ ከሆነ 5 ግራም ፋይበር ኮንሱም ባደረግን ቁጥር 30% ኦፍ ኤክስፖዠራችንን ለኮለን ካንሰር ኤክስፖዠራችንን ዲክሪዝ እናደርጋለን በቀን ውስጥ ማለት ነው። እንግዲህ በቀን ውስጥ 5 ግራም ማለት በጣም ትንሽ ናቸው። አሁንም ደግሞ ይሄ አሚኖቴራፒ የሚባለው ነገር እየተጀመረ የመጣው አሚኖቴራፒ እንግዲህ እንትኖችን ማይክሮቦችን ኢምፓወር ለማድረግ የመጣ ቴራፒ ነው። እሱ በሕክምና ውስጥ የምናየው ነገር ነው። ይሄኛው ግን ሜንሊ በምግብ ልናገኘው የምንችለው ነው። የሰው ልጅ ቢያንስ ይላል ከ30 አይነት የምግብ ፓርቶች ውስጥ የተወጣጣ ነገር በቀን ኮንሱም ቢያደርግ ማይክሮቡን ፊድ ማድረግ ይችላል ማለት ነው። እነዚህ ማይክሮቦች የሚገኙት ሜንሊ ከፍሩትና ከቬጂቴብል ነው። ለምሳሌ አንድ ሰው በጣም 30 ብዙ ነው ብላችሁ ለምታስቡ ሰዎች ለምሳሌ ፓስታ ስትሰሩ ሽንኩርት፣ ቲማቲም እንዲሁም ደግሞ የተለያዩ አትክልቶች ጨምራችሁ ፓስታ ብትሰሩ ቢያንስ 10-15 የሆኑ ኢንቴኮችን ትይዛላችሁ ማለት ነው። በእንደዚህ አይነት መጠን የምንበላቸውን ወደ ፍሩት የምንበላቸውን ነገሮች ብናመዝንባቸው አቮካዶን በጣም ቤዝ ሶርስ ነው። ሁለተኛው በጣም በሚገርም ሁኔታ አሁን ስተዲዎች በሚያሳዩት ሁኔታ እነዛ ማይክሮቦች ለምሳሌ ከአንድ ሰው ፓርቲ ተወስደው አይጦች ላይ ከተውባቸው እነዛ ማይክሮቦች ያ ሰው በተፈጥሮ ኤዲዲ፣ ኤዲኤችዲ፣ ኤግዛይቲ ይሄ ሙድ ዲስኦርደር የምንለው በሽታ ያለበት ሰው ከሆነ እነዛ ማይክሮቦች ለአይጥ ላይ ኢንትሮዲውስ ሲደረጉ እነዛ የተሞከረባቸው የላብ ራቶች የሰውየውን ያህል የባህሪ ለውጥ ያመጣሉ ማለት ነው። እና ይሄ በጣም የሚገርም ስተዲ ነው አሁን ላይ የተነሳው ማለት ነው። ስለዚህ በጣም በትልቁ የምመክረው ነገር አመጋገባችንን እናስተካክል የሚባለው ነገር በጣም ኢምፖርታንት ነው። አመጋገባችን ለሰውነታችን ለሆድ ዕቃ ጤናችን ብቻ ሳይሆን እንዲሁም ለሙድ ለሚባለው ወይም ይሄ ኤግዛይቲ ይሄ ዲስኦርደር የሚባለው ችግር ለሚመጣብን ይሄ ባህሪያችንን የሚቃኘው ነገር ማለት ነው። ማይክሮቦች እንግዲህ ቅድም እንደነገርኳችሁ 95.5% ኦፍ ጂናችንን እንትን ያደርጋሉ፣ ኮንትሮል ያደርጋሉ። እንደ ስዊች ቦርድ ናቸው። ምን ማለት ነው ይሄ? ለምሳሌ አንዱ ጂናችን ችግር ሲኖርበት ያንን ስዊች ኦን ኤንድ ኦፍ አድርገው የሚያስተካክሉ ኮንትሮለሮች ማለት ነው። ከነሱ የበለጠ ፓወር የለም። ከጂናችን የበለጠ ማይክሮቦች በጣም በሰውነታችን ላይ እንትን አላቸው፣ ፓወር አላቸው። እነሱ ደግሞ በጣም ፎርጊቪንግ ናቸው። ኮንሲስታንሲ ቢጠይቅም ለምሳሌ ዛሬ ላይ አንድ ምግብ ጥሩ ምግብ በልታችሁ ሆዳችሁን ቀለል ብላችሁ ሙዳችሁ ተስተካክሎ ፓወራችሁ መጥቶ ስታዩት በአመጋገባችሁ የተነሳ ነው። አንዳንድ ምግቦች ደግሞ ገብተው ዲፕሬሲንግ የሚያደርጓችሁ የሚጫጫኗችሁ ሆዳችሁን የሚጨንቋችሁ ምግቦች አሉ። እነሱን ምግቦች ማቆም ሳይሆን ሰውነታችሁ ቶለሬት የሚያደርገውን ያህል በትንሹ ኮንሱም ማድረግ ማለት ነው። ከዛ ደግሞ በተጨማሪ የሚያነቃቋችሁ ምግቦች በሞር በመብላትና አክቲቭ ወደሚያደርጋችሁ ምግብ ግራቪቴት ማድረግ ነው። ስለዚህ ፍሩትና ቬጂቴብላችሁን አተኩራችሁ ተመገቡ። ላለው ጋይስ ዩ ሃቭ አ ግሬት ዴይ። ሌላ ጥያቄ ካላችሁ አስተናግዳለሁ።